ቤተክርስቲያን በምን አይነት ሁኔታ ውስጥ ያለፈች እንደሆነ እነዚህ ልጆች በዚህ ልክ መፈተናችን በዚህ ልክ ፈተና መሆናችን ማለት ቤተክርስቲያን እየተረዳናት አይደለም እንዴ እንድል አድርጎኝ እንግዲህ ጳጳሳት የምንላቸው አባቶቻችን መምህራን የምንላቸው ድምጻቸውን አጥፍተው ሁሉንም ማለት አይደለም ለቤተክርስቲያን የማይገዳቸው እስኪመስሉ ድረስ በዚህ ዘመን ቤተክርስቲያንን ዋጋ እያስከፈሏት ባሉበት ዘመን ጭራሽ ፊት ለፊት ወጥቶ ህዝብን የሚያስተምር ፊት ለፊት ወጥቶ የእግዚአብሔርን ቃል የሚነግረንን ሰው በዚህ ልክ ሚዲያ ላይ ዘመቻ ማቅረብ ያውም ብዙዎቻችን በስም ክርስቲያን ኦርቶዶክስ ተብለን የሚደንቅ ነገር ነው። የዳዊት ቃል የናትናቴዎስ ቃል ይህንን ይገልጽልኛል። ሰብሰ እንዘክቡር ወእቱ እያይመረ ወኮነ ከመ እንስሳ የሚለው ለኔ ይሄ ይገልጽልኛል። ሰው ክቡር ንጉስ ሲሆን አላወቀም፣ እንስሳትን መሰለ። ይሄ እንስሳነት ይባላል። ልብ ያለው አይምሮ ያለው ሰው እንዴት መምህራንን ኢየሩሳሌም ነቢያቶችሽን የምትገዲ ብሎ እኮ የተናገረዋል። ለኔ ከዛ አላሳንሰው። በእርግጥ ለመምህራኑ ይሄ ጸጋቸው ነው። ይሄን ማወቅ አለብን። ለመምህራኑ ይሄ በረከታቸው ነው። አዎ ስሙን ተሸክሞ የክርስቶስን ወንጌል የሚሰብክ ሐዋርያትን አይተናል። በሰላም ኑረው አላየንም። ሲገደሉ ተዘግዝቀው ሲሰቀሉ አንገታቸው ሲቆረጥ አየን። ቅዱስ ጳውሎስና ጴጥሮስ እነዚህ መምህራን ገና ከዚህም በላይ ሊገጥማቸው ይችል ይሆናል። ግን እባካችሁ ሌላው ፈተና የሚሆናል መንግስት ፈተና በሆነብን ሀገር ለቤተ ክርስቲያን መናፍቃኑ ምን ያህል ፈተና እንደሆኑ እያያችሁ ነው። እነዚህ ይህን ያህል ፈተና ቤተክርስቲያን እየገጠማት ባለበት ሰዓት ጭራሽ ደግሞ ፊት ለፊት ላይ ወጣው ህዝብን ለማዳን ስንት ነገር ትተው እነዚህ ሰዎች እኮ መስራት ይችላሉ፣ እናውቀዋለን። ስንት ስራ መስራት ይችላሉ። ምን ጥቅም ኑሮት ቲክቶክ ግን ትውልድን ለማዳን እየደከሙ ያሉ ቲክታክ ወንድሞቻችን እባካችሁን በቻልነው አቅም ልናግዛቸው ነው የሚገባው። አይዟችሁ ልንል ነው የሚገባው። ዮሐንስ 8 ላይ ያለችውን ቃል ግን ልናገራ። ያችን ኃጢአተኛዋን ሴት መቼም እናውቃታለን። አመጧት እኮ ሊወግሯል። አሁን ፈለገን እንደዛ አይደል? አግኝቶት እኮ ሊሆን ይወግሩታል። በነገራችን ማለቴ ከዚህ በላይ መውገር እኮ የለም። ያችን ሴት ምን አረጓት? ከዚህ በላይ ክርስቶስ ፊት አመጧት። ይቺ ሴት ኃጢአተኛ ናት፣ ዝሙተኛ ናት፣ እንዲህ ናት አሏት። ክርስቶስ ምን አላቸው? ኃጢአት የሌለበት ይውገራል። ማን ንጹህ ኑሮ ነው እነዚህን መምህራን ለመናገር የቻለው? ምን አይነት ንጽህናችን ማለት ምን አይነት እንዲሁ ንጽህና ቅድስና እንዲዝ ነው? በዚህ ልክ እኔ አይገባኝ። ሰውን ከሰውነት አንውጣ፣ ወደ ክርስትና ህይወታችን እንመለስ። ለቤተ ክርስቲያን እናስፈልጋታለን። አንደኛ ይሄ ነው የምናገረው። ሁለተኛው ግን ለመምህራኑ ደግሞ ለእነሱ የሚባል አይደለም። ቅዱስ ጳውሎስ ለጢሞቴዎስ ያለው አንዲት ቃል አለች። እሷን ብቻ ነው የምለው። ጢሞቴዎስ እቀብ ማይጸንተከ ሰናየ በመንፈስ ቅዱስ ዘህዱር በላይ ሌከ ይለዋል ጳውሎስ ጢሞቴዎስ ሆይ በአንተ ላይ በመንፈስ ቅዱስ ጸንቶ የሚኖረውን የተሰጠህን አደራ ጠብቅ ይላል። ምዕመናንን ማስተማር፣ ቤተክርስቲያንን መጠበቅ አደራችን ነው። በቃ አሁን እነፈለገ እነልደተ ቃል ሁላችሁም ቤተክርስቲያን አደራችን ናት። ይህን ማወቅ አለብን። እስከ መች ድረስ? እስከ መጨረሻ የተወቀተ አንተም ውሰን በሩ ሀገረ ኢየሩሳሌም እስከ ተለብሱ ኃይለ አርያም ነው የሚለው። ከአርያም እስክንቀበለው የሚለው እስከ መጨረሻ የተወቀተ ድረስ በቃ ቤተክርስቲያንን ተወገርንም የፈለገውን ነገር አደረጉንም ግን ጸንተን ልንኖር ይገባል። ይሄ ነው የኔ ቃል። ብዙ አልናገርም። ብዙ መምህራን ስላሉ ከታች በጣም እንወዳችኋለን። ዘወትር ከጎናችሁ ነን። በሚያስፈልጉ በማንኛውም ጉዳዮች በቃ ፎሎ እናደርጋቸው። መምህራኖቻችን በጣም እንወዳችኋለን። ኑሩልን ነው የምለው። እህቶቻችን ያው ለእናንተ ብዙ ስለማንል እናንተ ያው ቅዱሳት አንስት በቤተ ክርስቲያን ክርስቶስ ከ120 ቤተሰቦች 36ቱ ሴቶች ነው ያደረጋቸው። ቤተ ክርስቲያንን የሚያግዙበት መንገድ ስለነበር መምህራንን እነ ጳውሎስ እነ ጴጥሮስ ያስተምሩ ሴቶች እገዛ ያደርጉ ነበር።
የመጀመሪያ ቤተክርስቲያን ብለን እኮ